ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ በርከት ያሉ የባህር ማዶ መረጃዎችን የዝውውር ጭምጭምታዎችን ጨምሮ የተለያዩ መረጃዎችን ወደ እናንተ እናደርሳለን። አርሰናልን፣ ማንቸስተር ዩናይትድን፣ ማንቸስተር ሲቲንም የተመለከተ እንዲሁም ሊቨርፑል ሞሐመድ ሳላን የተመለከተ የዝውውር መረጃዎችን ወደ እናንተ እያደረስን እንቆያለን። አብራችሁን እንድትቆዩ እንጋብዛለን። በአርሰናል መረጃ እንጀምራለን። እንደሚታወቀው ከአርሰናል ጋር ስሙር በተደጋጋሚ ይነሳ የነበረው የአትሌቲኮ ቢልባኦ ተጫዋች ኒኮ ዊሊያምስ አሁን የአርሰናል ኢላማ እንደሆነ እየተነገረ ይገኛል። አዲሱ የስፖርቲንግ ዳይሬክተር አንድሬ ቤርታ ንግግር ጀምረዋል ተብሏል። የተጫዋቹን የዝውውር ሁኔታ ለማጠናቀቅ ከአትሌቲኮ ቢልባኦ ጋር 60 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮን ለተጫዋቹ ዝውውር እንዳቀረቡም ነው በአሁኑ ወቅት እየተነገረ የሚገኘው። እንደሚታወቀው ተጫዋቹ በአትሌቲኮ ቢልባኦ ቤት ድንቅ እንቅስቃሴን እያደረገ እንደሚገኝ ይታወቃልና እንደ ፉት መርካቶ መረጃ አዲሱ ስፖርቲንግ ዳይሬክተር የ50 ሚሊዮን ፓውንድ ወይም ደግሞ 60 ሚሊዮን ዩሮ የዝውውር ጥያቄ ነው እያቀረቡ እንደሆነ የተገለጸው። ተጫዋቹም ፍላጎት እንዳለው እየተነገረ ይገኛል። ምናልባት የሚሳካና ወደ አርሰናል የሚመጣ ከሆነ ለተጫዋቹ ጥሩ እንደሚሆን እየተነገረ ይገኛል። ተጫዋቹ ከዚህ ቀደም እንደሚታወቀው በዩሮ 2024 ከስፔን ጋር የአውሮፓ ዋንጫን ካነሳ በኋላ ከባርሴሎና ጋር በተደጋጋሚ ስሙ ይነሳ ነበርና አሁን ከአርሰናል ጋር ስሙ ተያይዟል። በተለይ ደግሞ በቅርብ ወራት ከአርሰናል ጋር በደንብ ስሙ እየተያያዘ ነበር። ቼልሲን ጨምሮ ባየር ሙኒክ የተጫዋቹ በጣም ፈላጊዎች እንደሆኑ ይታወቃል። ስማቸውም ይነሳ ነበር ከተጫዋቹ ጋር። አሁን ግን የሚኬል አርቴታው ቡድን ተጫዋቹን ለማስፈረም የዝውውር ገንዘብ ማቅረቡ ነው የተሰማው። በሳምንት 200,000 ፓውንድ ገንዘብ እንዳቀረቡለት ነው፣ የደሞዝ ገንዘብ ማለት ነው፣ እንዳቀረቡለት ተሰምቷል። አዲሱ ስፖርቲንግ ዳይሬክተር ከበድ ባሉ ተጫዋቾችን ወደ ክለቡ በማምጣት ስራቸውን የጀመሩ ይመስላል። የኒኮ ዊሊያምስ ዝውውር የሚሳካ ከሆነ የመጀመሪያቸው ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ በትላንትናው የፕሪሚየር ሊግ ጨዋታ ሽንፈት እንዳስተናገደ ይታወሳል። ከኖቲንጋም ፎረስት ጋር ባደረጉት ጨዋታ በጨዋታው ብቸኛዋን አንድ ግብ ያስቆጠረው አንቶኒ ኢላንጋ የቀድሞ ማንቸስተር ዩናይትድ ተጫዋች ነበርና አሁን ዩናይትድ በ13ኛ ጨዋታውን መሸነፍ ችሏል እና በሊጉም 13ኛ ደረጃ ላይ መቀመጥ ችሏል 37 ነጥቦችን ይዞ። ከጨዋታው በኋላ ሩበን አሞሪም አስተያየት ሰጥተው ነበርና የቡድናቸው እየተሻሻለ እንደሆነ ከጨዋታው በኋላ መልእክታቸውን አስተላልፈዋል። የተሻሻለ ከጊዜ ወደ ጊዜ እየተሻሻለ እንደሆነ ነው አሰልጣኙ የገለጹት። ራሴን አልዋሽም፣ ሰው የፈለገውን ማለት ይችላል። አሁን ግን ክለቡ እየተሻሻለ መሆኑን መደበቅ አይቻልም የሚል ነገሮችን አንስተዋል። ከጨዋታው በኋላ በማንቸስተር ዩናይትድ ቤት ያሉትን ችግሮች ለመቅረፍ የማንቸስተር ዩናይትድ ቤት ወይንም ደግሞ ባህሉ ጊዜ እንደማይሰጥ ተናግረዋል በይፋ። ስለዚህ አንዳንድ ችግሮችን በጣም በፍጥነት ማሻሻል አለብን፣ ጨዋታዎችን ማሸነፍ አለብን የሚል አስተያየት ሰጥተዋል እና በማንቸስተር ዩናይትድ ቤት ጫናዎች ትልቅ እንደሆኑ ተናግረዋል። ክለቡ ከዚህ ቀደም የነበረውን ታሪክ አስመልክቶ የተለያዩ የቀድሞ የቡድኑ ተጫዋቾችና የስራ ኃላፊዎች የሚሰጡት አስተያየት ጫና እንደሚያበዛ ነው ሩበን አሞሪም የተናገሩት። ነገር ግን የቡድኑ ሁኔታ ከጊዜ ወደ ጊዜ የተሻሻለ ነው፣ ግን በጣም በፍጥነት ነገሮችን ማሻሻል ያስፈልገናል፣ ጊዜ የሚሰጥ ጉዳይ አይደለም የሚል ነገርን ነው የተናገሩት እና በዚህ ጨዋታ ላይ በጨዋታ ውስጥ የቡድኑን እድገት አይቻለው ሲሉ ተናግረዋል። ሩበን አሞሪም ቡድናቸው ጥሩ እንደነበር በተለይ ደግሞ በሁለተኛው አጋማሽ የተሻለን ነበር የሚል አስተያየት ነው የሰጡት። በሁለተኛው አጋማሽ የጨዋታውን እንቅስቃሴ በደንብ እየተቆጣጠሩ እንደነበር ገልጸዋል ሩበን አሞሪም። ነገር ግን በሶስተኛው የሜዳ ክፍል የነበራቸው እንቅስቃሴ ደካማ እንደሆነ ነው የተናገሩት። ለዛም ነው በጨዋታው ሽንፈትን ያስተናገር ነው የሚል አስተያየት ሰጥተዋል። ነገር ግን ቡድኑ በዋናነት ከጊዜ ወደ ጊዜ መሻሻሎችን እያሳየ እንደሆነ ሩበን አሞሪም ተናግረዋል።
መሐመድ ሳላን የተመለከተ መረጃ እናንሳ። መሐመድ ሳላ የሳውዲ ፕሮ ሊግ አልሂላል ክለብ አልሂላል ፍላጎት እንዳለው ያው ይታወቃል። ነገር ግን አሁን በጣም ኮንፊደንት ሆኗል የሳላን ምላሽ በተመለከተ የሚል መረጃዎች እየወጡ ይገኛሉ። ሊቨርፑል እንደሚታወቀው ይፋዊ ኮንትራክት እስካሁን አልፈረመም በሊቨርፑል ሳላ እና ነገር ግን ሊቨርፑል ኦፈር እንዳቀረበለት ወይንም ደግሞ የኮንትራት ውል ማራዘሚያ እንዳቀረበለት ቴሌግራፍ አስነብቦ ነበር። ነገር ግን ከሳውዲ ተወካዮች ጋር ንግግር እየተደረገ እንደሆነ ነው የተገለጸው። የሳውዲ ፕሮ ሊግ ሲኒየር የሚባሉ ባለስልጣናት እንደተናገሩት ከሆነ ሳላ በሳውዲ ፕሮ ሊግ መጫወት ይፈልጋል፣ ወደ መካከለኛው ምስራቅ ማቅናት ይፈልጋል የሚል መረጃዎች እየወጡ ናቸው። ጎል.ኮም ነው ይሄንን መረጃ ይዞ የወጣው። ምናልባት የዓለም ክለቦች ሻምፒዮና ከመጀመሩ በፊት ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ እየተነገረ ይገኛል። እንደሚታወቀው በዘንድሮው የዝውውር መስኮት 2 ሴሽኖች እንደሚኖሩት ይታወቃል። አንደኛው ከጁን 1 እስከ ጁን 10 የሚቆየው የዝውውር መስኮት ነው እና በዚህ የዝውውር መስኮት ተጫዋቹን ለማስፈረም እንደሚፈልጉ ተነግሯል። አልሂላል የተጫዋቹን ፊርማ ለመውሰድ ጥብቅ እንቅስቃሴን እያደረገ እንደሆነ ነው እየተገለጸ የሚገኘው እና በሊቨርፑል ረገድ ደግሞ ሊቨርፑል ተጫዋቹን ለማቆየት ምናልባት በሃይ ሌቭል ወይንም ደግሞ በትልቅ ደረጃ አሁንም መጫወት የሚችል ተጫዋች እንደሆነ ያምናል መሐመድ ሳላ። እናም በዚህ ምክንያት ምናልባት በአንፊልድ ሊቆይ የሚችልበት እድል እንዳለ ተስፋ እንዳላቸው እየተነገረ ይገኛል በጎል.ኮም ዘገባ ላይ እና ሳላ በሊቨርፑል ቆይታው እስካሁን 184 የፕሪሚየር ሊግ ጎሎችን አስቆጥሯል። ምናልባት የሰርጂዮ አጉዌሮን ሪከርድ ለመስበር 1 ግብ ነው የሚቀረው። የሰርጂዮ አጉዌሮ ከፍተኛ የእንግሊዝ ፕሪሚየር ሊግ ግብ አስቆጣሪ እንደሆነ ይታወቃል። ምናልባት እንግሊዛዊ ያልሆነ ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። በመርሲሳይድ ደርቢ ሊቨርፑል ኤቨርተንን ይገጥማል። ምናልባት በዛ ጨዋታ ላይ ግቦችን የሚያስቆጠር ከሆነ አሁን ሪከርዱን ሊሰብር እንደሚችል የተነገረ ይገኛል። አሁን 27 ግቦችን በፕሪሚየር ሊጉ አስቆጥሯል። የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ሃላንድ ከጉዳት በቅርቡ እንደሚመለስ ይፋ አድርጓል። እንደሚታወቀው ከማንቸስተር ሲቲ ከቦርንማውዝ ጋር ባለፈው ጨዋታ አድርጎ ነበርና በዚህ ጨዋታ ላይ የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ሃላንድ ጉዳት አጋጥሞት ወጥቷል እንደሚታወቀው እና ኦማር ማርሙሽ ነበር ተጫዋቹን ተክቶ የገባው። ይሁን እንጂ በዛሬው ዕለት የኖርዌያዊ አጥቂ ቶሎ በፍጥነት ወደ ሜዳ ለመመለስ እንደሚሰራ ተናግሯል። ማንቸስተር ሲቲ በደረጃ ሰንጠረዡ እየተንሸራተተ እና እየተቸገረ ሽንፈትም እያስተናገደም ቢሆን አሁን የአውሮፓ ቻምፒዮንስ ሊግ ቦታን ለመቆናጠጥ ከባድ ፉክክር እያደረገ ይገኛል እና በዚህ ጊዜ የተጫዋቹን ግልጋሎት ማጣት ለማንቸስተር ሲቲ ከባድ ሊሆን እንደሚችል ይታወቃል። ምናልባት የጋርዲዮላን ታክቲካል ውሳኔዎች የሚፈልግ ናቸው። ኦማር ማርሙሽ አለ፣ ሌሎች ተጫዋቾችም አሉ። ነገር ግን የኤርሊንግ ሃላንድ አለመኖር በቡድኑ የቻምፒዮንስ ሊግ ተሳትፎ ሁኔታ ላይ የሚያሳድረው ተጽዕኖ ይኖራል። ለማንኛውም ተጫዋቹ በቅርብ ወደ ሜዳ ለመመለስ እንደሚሞክር ተናግሯል እና ከዚህ ጋር በተያያዘ ጋርዲዮላ 9 ጨዋታዎች ይቀራሉ። እነዚህን ጨዋታዎች በጥንቃቄ የምንጫወት ከሆነ የቻምፒዮንስ ሊግ ቦታን ማግኘት አይከብደንም የሚል አስተያየት ነው የሰጠው። 9 የፍጻሜ ጨዋታዎችን ነው ብሎ ጋርዲዮላ ጨዋታዎቹን የገለጸው እና ወደ ቻምፒዮንስ ሊግ እንድንገባ ያግዙናል እነዚህ ጨዋታዎች ሲል ገልጿል። ምን ማድረግ እንዳለብን እናውቃለን። ስለ ከባድ ፉክክር አትንገሩን፣ ከዚህ በፊት የበለጠ ከባድ የዋንጫ ፉክክር አድርገናል የሚል አስተያየት ነው የሰጠው ጋርዲዮላ። ለማንኛውም የኤርሊንግ ሃላንድ ወደ ሜዳ መመለስ ቡድኑን በከፍተኛ ደረጃ ያግዘዋል ተብሎ የሚጠበቅ ነው። ምናልባት ከጉዳት ዜና ጋር በተያያዘ ወደ ቼልሲ ሄደን የኮል ፓልመርን የጉዳት መረጃ እናንሳ።
ጉዳት ምክንያት ያለፉትን ጨዋታዎች አምልጠውታል። እንደሚታወቀው ኮል ፓልመር እንግሊዛዊ የቼልሲ ተጫዋች ኮል ፓልመር ወደ ሜዳ እንደሚመለስ ኢንዞ ማሬስካ አረጋግጠዋል። የመሀል ሜዳ ተጫዋች ሮሚዮ ላቪያ በበኩሉ ጉዳት እንዳጋጠመው ነው ማሬስካ የገለጹት። ተጫዋቹ በቀጣይ ሰዓታት የሕክምና ምርመራ እንደሚያደርግና ሁኔታው እንደሚታወቅ ነው የተገለጸው። በተለይም ኒኮላስ ጃክሰን እና ኖኒ ማዱዋኬ በጥሩ ሁኔታ ላይ መሆናቸውን ተናግረዋል። ማሬስካ ለጨዋታ ዝግጁ እንደሆኑም ገልጸዋል። በሚቀጥሉት ጨዋታዎች ይሰለፋሉ። ቼልሲ ነገ ምሽት ከቶተናም ጋር የሚያደርገውን ጨዋታም ላይ ተሳታፊ እንደሚሆኑ ነው የቼልሲው አለቃ የተናገሩት። ከዚህ በኋላ እንደ ሊዮኔል ሜሲ አይነት ተጫዋች አንመለከትም በማለት ነው የተናገረው። እንደ ሊዮኔል ሜሲ አይነት ተጫዋች ከዚህ በኋላ እንመለከታለን ብዬ አላስብም ነው ያለው እና እሱ በየትኛውም አጋጣሚ ልዩነት መፍጠር የሚችል ድንቅ ተጫዋች ነው የሚል አድናቆቱን ነው ለሜሲ የቸረው እና በሜሲ ዘመን በመፈጠሬ ስለ እግር ኳስን ከሱ ጋር በአንድ ዘመን በመጋራቴ ትልቅ ደስታ ይሰማኛል፣ ትልቅም ክብር አለኝ የሚል አስተያየትን ሰጥቷል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ መረጃዎችና አጫጭር ዜናዎች ይህን ይመስሉ ነበር። በሌላ ጊዜ በሌላ መረጃ እንገናኛለን። መልካም ጊዜ